ሰላም ተወዳጆች እንደምን ቆይታችኋል? ዛሬም እንደተለመደው እግዚአብሔር እጅግ ደስ የሚያሰኝና መልካም የሆነውን ጊዜ በመንፈሱ አሳልፎ ይሰጠናል። ኢየሱስ በምድር ከኛ ጋር በነበረበት ጊዜ አዘውትሮ ሳንታክት ለአባታችን መጸለይ እንዳለብን ይነገረናል። ለዛም ነው በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችሁማል ሲል ኢየሱስ ይናገር የነበረው። ኢየሱስ ክርስቶስ አዘውትረን ለእግዚአብሔር መጸለይ እንዳለብንና መቃተት እንዳለብን ሁሌም ያስረዳን ነበር። ከዚህም በተጨማሪ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አንዳች አትጨነቁ። ነፍስ ከመብል ሰውነታችሁም ከልብስ አይበልጥምን? ከእናንተ ተጨንቆ በቁመቱ ላይ አንድ መጨመር የሚችል ማን ነው? ስለዚህ ለነገ አትጨነቁ፣ ነገ ለራሱ ይጨነቃልና ለቀኑ ክፋቱ ይበቀዋል ሲል ኢየሱስ ዘወትር ያሳስበን ነበር ስለ መንፈሳዊ ሕይወታችን ማዘውተር እንዳለብን። ስለዚህ አሁን ከኔ ጋር ለጥቂት ደቂቃ እግዚአብሔር አምላክ እርሱ በሕይወታችን ላይ ጭንቀቶችን እንዲያስወግድልንና በማንኛውም በሕይወታችን ውስጥ ባስፈለገን ጉዳዮች ላይ ጣልቃ እንዲገባ አዘውትረን መጸለይ አለብን። አባት ሆይ አንተ ከሩቅ ብቻ አይተህ ሳይሆን መከራችንን ከኛ ጋር አብረህ የምትቆም አምላክ ነህ። ዓለም፣ ሰው፣ ወገኖቻችን፣ ዘመዶቻችን ፊታቸውን ባዞሩብን ሰዓት፣ በሰው ዘንድ ተስፋ ባጣንበት ሰዓት አንተ ግን አይዟችሁ ብለህ ልባችንን የምትደግፍ የድሆች መጠጊያ አንተ ነህ። እግዚአብሔር ሆይ ቃልህም ሲናገር ለተሰበረ ልብ ቅርብ እንደሆንክ ይናገራል። ለተጨነቀች ነፍስ ደግሞ እረፍት የምትሰጥ አንተ እንደሆንክ፣ ያለ አንተ ደግሞ ማንም ቸር እንደሌለ፣ ቸርነትም ለዘላለም እንደሆነ ቃልህ ይናገራል። እግዚአብሔር ሆይ በኢየሱስ ስም በዚህ ሌሊት ያንተን አብሮነት እንጠይቃለን። ከማንም ይልቅ እግዚአብሔር ሆይ ከሩቅ የምታይ ብቻ ሳትሆን ቀርበህ በቤታችን በጓዳችን ሆነ ነገሮቻችን የምታይልን አምላክ አንተ ስለሆንክ እናመሰግናለን። እግዚአብሔር አምላክ ሆይ አንተ የሰውን የመጨረሻ የማይገታ ሰው ነህ። ሰው መጨረሻ በተባለበት ጊዜ፣ ሞተ በተባለበት ጊዜ፣ ደረቀ በተባለበት ጊዜ ለማስነሳት እና ለማለምለም ተአምራትን ለማድረግ የምትችል አምላክ ነህ። ሰዎች ተቆርጠውለታል ያሉትን ታሪክ ቀይረህ ለምስክርነት የምታበቃ አምላክ ነህ። ጌታ ሆይ በሕይወታችን ላይ አይተናል። በሕይወቴ አይቻለሁ። እግዚአብሔር ሆይ አይቻለሁ። ስትሰራ በሕይወቴ ላይ አይቻለሁ። የተዘጉ በሮችን ቁልፍ ስትሆን አይቻለሁ። መንገድ በጠፋብኝ ቦታ ላይ እግዚአብሔር ሆይ ባህርን ከፍለ የምታወጣ አምላክ እንደሆንክ በጣም ከጨነቀኝና አልወጣም ከዚህ ውስጥ ብዬ ተስፋ በቆረጥኩባቸው ጊዜያቶች አባት ሆይ ከጎኔ ሆነ ስትሰራ አይቻለሁ። እግዚአብሔር ሆይ አሁንም አያለው በሕይወቴ ላይ። እግዚአብሔር ሆይ የእግዚአብሔር ቃል በኤርምያስ ምዕራፍ 29 ቁጥር 11 ላይ እንደዚህ ይላል፣ ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል እግዚአብሔር። እግዚአብሔር ሆይ አንተ ለኔ የምታስበው መልካም እንደሆነ አውቃለሁ። ምክንያቱም አንተ መልካም ሐሳቢ ነህ። ምክንያቱም አንተ መልካም እረኛ ነህ። ጌታ ሆይ ብቻዬን ከነዛ 99 ከብቶች ከነዛ 99 በጎች ብለይ እንኳን ሁሉን ትተህ እኔን ለማዳን የምትመጣ አምላክ እንደሆንኩ አምናለሁ። ጌታ ሆይ ዛሬ ላይ የምግብ ጉዳይ አስጨንቆኝ ይሆናል። ዛሬ ላይ የልብስ ጉዳይ አስጨንቆኝ ይሆናል። እግዚአብሔር ሆይ ሁሉም ግን ካንተ በታች ነው። ሁሉንም ታደርግ ዘንድ አንተ ታማኝ ነህ። ሐሳብህ አይከለከልም። እግዚአብሔር ሆይ ላንተ አንዳች የሚሳነህ የለም። አለማመኔን እርዳ፣ ድካሜን እርዳ፣ ጥርጣሬን እርዳ። ጌታ አባቴ ሆይ በደከምኩባቸው በየትኛውም ጊዜያቶች አንተ እንድታበረተኝ እጸልያለሁ። እንደ ወጣትነቴ እንደ ልጅነቴ አቅሜ ባይሆንም እግዚአብሔር ሆይ አንተ ግን እንድታበረታኝ ልቤን እንድታጠነክር እጸልያለሁ። ዓይኖቼን የጣልኩባቸው የእንጀራ ጉዳዮች መጥፊያዬ እንዳይሆኑ በኢየሱስ ስም ጸልያለሁ። ስለ ሥራ፣ ስለ ገንዘብ፣ ስለ ውጤት ማሰቡ መልካም ሆኖ ሳለ ነገር ግን ያንተን ነገር እንዳልዘነጋ እርዳኝ እግዚአብሔር ሆይ። መጸለይ እንዳልዘነጋ እርዳኝ እግዚአብሔር ሆይ። ቃልህን ማንበብ ካንተ ጋር ጊዜ ማሳለፍ እንዳልረሳ እግዚአብሔር ሆይ እርዳኝ።
የእግዚአብሔር ቃል እንደሚናገር በጉብዝና ወራቶች ሁሉ እግዚአብሔርን አስብ ተብሎ እንደተጻፈ አምላኬ ሆይ በአሁኑ ሰዓት መሮጥ በምችልበት ሰዓት፣ መግፋት በምችልበት ሰዓት፣ ሕያው በሆንኩ ሰዓት፣ ከአፈር በታች ባልሆንኩበት ሰዓት አንተን እንዳስብ እድልን ስለሰጠኸኝ አመሰግናለሁ። ስለ አንተ እንድናገር፣ ስለ አንተ ለወገኖቼ፣ ስለ ወንድሞቼ፣ ለቤተሰቦቼ፣ ለዘመዶቼ ስለ አንተ አፌን አውጥቼ እንድናገር ምሕረትን ስላበዛህልኝ ሕያው እግዚአብሔር ሆይ አመሰግንሃለሁ። ጌታ ሆይ አንተን በድንቅ ሕይወቴ ላይ ስራህን ስትሰራ አይቻለሁ። በጨለማ ውስጥ ሳለው ብርሃን ስትሆንልኝ አይቻለሁ። ብቻዬን ነኝ ስል ካጠገቤ አልተለየህም። ሌሎች ሲቀየሩብኝ አንተ ግን ሳትቀየርብኝ ሕያው ሆነ አይቻለሁ። ከውርደት አውጥተህ በክብር አቁመኸኛል። እግዚአብሔር ሆይ አንተ የታሪክ መጽሐፍ አምላክ ብቻ አይደለም፣ በእኔ ሕይወት ላይ የእኔና የእናንተ የዛሬ ምስክርነታችን ሆነ አይተናሃል። እግዚአብሔር ሆይ ወንድሞቼና እህቶቼ አብረው የሚጸልዩ በሙሉ በሕይወታቸው ስላደረግከው፣ ከዚህም በፊት አድርገ ስለምታቀው፣ ወደፊትም ስለምታደርገው ያንተ በረከት አመሰግንሃለሁ። ያንተ ምሕረት አመሰግንሃለሁ። ስለምታደርግላቸው፣ ስለምታስመልጣቸው አመሰግንሃለሁ። አባት ሆይ አውቃለሁ በራሴ ጥረትና ሩጫ የደከምኩበትን ሕይወት ዛሬ ላይ ግን በአንተ እጅ ላይ አኖራለሁ በኢየሱስ ስም። ሰልፉ የኔ አይደለም አባቴ ሆይ፣ ውጊያው የኔ አይደለም፣ ትግሉ የኔ አይደለም አባት ሆይ፣ ሁሉም ነገር የአንተ ነው። አደራ አሳልፌ እሰጣለሁ። እግዚአብሔር ሆይ በሕይወቴ፣ በሥራ ጉዳይ፣ በቢዝነስ ጉዳይ፣ በትዳር ጉዳይ፣ በልጆቼ ጉዳይ፣ በቤተሰቦቼ ጉዳይ ያስጨነቀኝ የትኛውንም ነገር አሳልፌ ለአንተ አደራን ለማይበሉ እጆች አሳልፌ መስጠት ፈልጋለሁ። ጌታ ሆይ አውቃለሁ ሩጫ ለፈጣኖች እንዳልሆነ፣ ነገር ግን ዘመንና ጊዜ ሁሉን ነገር እንደሚያመጣው አውቃለሁ። እግዚአብሔር ሆይ ለዛ ነው በእግዚአብሔር ቃል በመጽሐፈ ምሳሌ ምዕራፍ 3 ቁጥርና 5 እና 6 ላይ እንደዚህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናን ያቀናልሃል። እግዚአብሔር አምላኬ ሆይ በፍጹም ልቤ በአንተ እንድታመን አቅምን ስጠኝ። እግዚአብሔር ሆይ ለሚጠፋው ለመብልና ለሚጠፋው ለሰውነቴ ስጨነቅ ላንተ የሚሆን ጊዜ ሳላጠፋ ላንተ የሚሆን ጊዜ አጥቼ እንዳልኖር ጌታ ሆይ በዘመኔ ሁሉ ቅብዝብዝነት ወርሶኝ እንዳልኖር እግዚአብሔር ሆይ መንገዴን ጠብቅ። አባት ሆይ አንተ የምትረዳ የደከመውን የምታቀና አምላክ ነህ። እግዚአብሔር ሆይ አብርሃም እንኳን በደከመበትና ባረጀበት ጊዜ ተስፋ ቃሉን ይጠብቅ ዘንድ ካጠገቡ አልተለየሁም ነበር። 100 ዓመት በሞላው ሰዓት የሱም ሰውነት የሳራም ሰውነት ባረጀበት ጊዜ ነገር ግን ያንተ የሰጠኸውን ተስፋ ቃል ተመልክቶ በአምላኩ ላይ በእምነት እንደበረታ ጌታ ሆይ አሁንም ዘመኔ ሄደ ጊዜ ሄደ ብዬ ሳልጨነቅና ጌታ ሆይ ሌሎችን ነገሮች ከማድረግ ከተቆጥቤ አንተን እንድመለከት አይኖቼን ወደ አንተ እንዳነሳ የሰጠኸኝን የትንቢት ቃል የሰጠኸኝን የተስፋ ቃል የምጠብቅበት ጉልበት እንድጨምርልኝ ጌታ ሆይ አመሰግንሃለሁ። ጉልበት እንድጨምርልኝ እለምንሃለሁ። ስለምትጨምርልኝ አመሰግንሃለሁ። እስከ እርጅና ዘመኔ ጊዜያቶች ድረስ ስለምትሸከመኝ አመሰግንሃለሁ። ጌታ ሆይ በራሴ ማስተዋል እንዳልደገፍ አንተ ጠብቀኝ። ነገሮችን ማበላሸት አልፈልግም። እግዚአብሔር አምላኬ ሆይ አውቃለሁ በራሴ መንገዶች ሄጄ የተጎዳሁባቸውን ዓመታቶች አውቃለሁ። የተበሉብኝ የተወሰዱብኝን ነገሮች በሙሉ አውቃለሁ አባቴ ሆይ። ዛሬ ግን በመንገዴ ሁሉ አንተን አውቃለሁ፣ አንተን አስቀድማለሁ። ጎዳናዬን ታቀና ዘንድ መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 እና 6 እንደሚናገረው ከፊቴ አስቀድመ ተወጣ ዘንድ እግዚአብሔር ሆይ በኢየሱስ ስም እለምንሃለሁ። የኔ የሆነ ነገር ሁሉ ያንተ ነው። የኔ ሥራ ያንተ ነው አባቴ ሆይ። የኔ ያልሆነ ነገር በሙሉ ያንተ ሊሆን አይችልም። ያንተ ያልሆነም ነገር በሙሉ የኔ ሊሆን አይችልም። እግዚአብሔር ሆይ ካንተ ደብቄ የማስቀምጠው ሥራ ጉዳይ የለኝም። ካንተ ደብቄ የማቆየው የማስቀምጠው የልጆቼ የቤተሰቤ የትዳሬ ነገር የለም። እግዚአብሔር ሆይ ሁሉም ነገር ያንተ ነው። ካንተ አልሸሽገውም። እግዚአብሔር ሆይ ላንተ ነው አሳልፌ የምሰጠው። ያንተ ያልሆነ ነገር ሁሉ በሕይወቴ ላይ ዋጋ እንደሌለው አምናለሁ። እግዚአብሔር ሆይ አሁንም እንድታበረታኝ እንድረዳኝ ጸልያለሁ በናዝሬቱ በኢየሱስ ስም። እግዚአብሔር ሆይ በራሴ ጥረትና ሩጫ የደከምኩበትን ሕይወት
ዛሬ ግን በአንተ እጅ ላይ አኖራለሁ። ሰልፉ የኔ አይደለም የአንተ ነው። እኔ ዝም እላለሁ፣ አንተ ግን ስለ እኔ ትዋጋለህ። ድሉ የእኔ ሳይሆን የጌታ የኢየሱስ ክርስቶስ ነው። ጌታ ሆይ አንተ የነገሮች ለዋጭ ነህ። የማይቻለውን የምታስችል፣ የሞተውን ታሪክ የምታድስ፣ በእኔ አቅም ሳይሆን በአንተ ምሕረት ቆሜያለሁ። ከሩጫው በላይ ጊዜና ዕድልን የምትሰጥ አምላክ አንተ ነህ። እግዚአብሔር ሆይ ሰው በሮጥ አይደለም፣ በደከመና በለፋ አይደለም። ልፋታችን ድካማችን ሁሉ ካንቱ ነው። የአንተ እጅ ካልተጨመረበት አምላኬ ሆይ ሁሉም ነገር ጎዶሎና ቀዳዳ ነው። እግዚአብሔር ሆይ በሥራ ስንለው በጤና ስንለው በትዳር ስንለው በልጆች በቤተሰቦች በሁሉም ነገር እግዚአብሔር ሆይ ጎዶሎነት አለብን። የኛ ሙላታችን አንተ ነህ። አምላክ ሆይ አንተ ከሌለ ዘላለማችን የጎደለ ነው። አንተ የሌለህበት ሕይወት ሰላም የራቀው ነው። እግዚአብሔር ሆይ በቃልህም እንደተናገርክ እኔ የምሰጣችሁ ሰላም እቺ ዓለም እንደምትሰጣችሁ ሰላም አይደለም። መብል እንጀራ እንደሚሰጣችሁ አይነት ሰላም አይደለም። ቆንጆ ልብሶች ስታደርጉ እንደሚሰማችሁ አይነት ስሜት አይደለም የምሰጣችሁ። እኔ የምሰጣችሁ ሰላም እንደዚህ ዓለም አይደለም ብለህ ተናግረሃል። እውነት ነው እግዚአብሔር ሆይ ቃልህ አይዋሽም። ብዙ ነገር አግኝተን ነገር ግን ሰላም በሕይወታችን አተን እናውቃለን። ጎዶሎነታችን አልሞላብን ብሎ እናውቃለን። ጌታ ሆይ ገንዘብን ይዘነው ትርጉም አጥቶ ያውቃል እጃችን ላይ። እግዚአብሔር ሆይ ሁሉ ነገር አሳደነውና ፈልገነው እጃችን ሲገባ ግን እንደ ረብ የለሽ ነገር ሆኖብን እናውቃለን። ነገር ግን ያንተ ሰላም ከሁሉ በላይ ነው። እግዚአብሔር ሆይ ያንተን ሰላም እንፈልጋለን። ሁሉም ይቅር፣ እሱ አይወሰድብን። እግዚአብሔር ሆይ የሚበላውና የሚጠጣው ይቅርና ሰላምህ ብቻ ይቅርልን። እግዚአብሔር ሆይ ዛሬም ያንተን ሰላም እንፈልጋለን። ዛሬም ያንተን ረዳትነት እንፈልጋለን። በናዝሬቱ በኢየሱስ ስም ቃልህ እንደሚናገር ደግሞ እንለምናለን ይሰጠንማል፣ እንፈልጋለን እናገኝማለን። ጌታ ሆይ ዘወትር በአንተ በር ስር እንሆናለን። ዘወትር ስታንኳኳ ለመክፈት ዝግጁ ሆነን እንጠብቃለን። እነሆ በሩን አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ አብሬውም ራት በላለሁ፣ በልቡም እቀመጣለሁ ብለህ በቃልህ እንደተናገርክ እግዚአብሔር ሆይ ስታንኳኳ የምታጣን አንሁን። በራችን ሲንኳኳ የምንጠፋ ሰዎች አንሁን። እግዚአብሔር ሆይ ልትጎበኘን ኢየሱስ ሆይ የተወደድክ ወዳጃችን ሆይ ለመጎብኘት ልታየንና ሕይወታችንን ለመቀየር ወደ ሕይወታችን ስትመጣ ስታንኳኳ የምታጣን ሰዎች አንሁን በኢየሱስ ስም። ዘይታችን አልቆ ዘይት ለመበደር እንደሚሄዱት ቆነጃጅቶች አንሁንብህ ጌታ ሆይ ተዘጋጅተን የምንጠብቅ ያንተን ጉብኝት ያንተን የኛን ሕይወት ለመቀየር ስትመጣ ሬዲ ሆነን ዝግጁ ሆነን የምንጠብቅ ሰዎች እንሁን። እባክህ እግዚአብሔር ሆይ ልባችንን ዛሬ አድሰው፣ አይምሮአችንን አድሰው፣ መንፈሳዊነታችንን አድሰው። ጌታ ሆይ መንፈሳዊ የሆነን እየመሰለን በስጋዊ እየተመላለስን ያለንን ሰዎች ጎብኘን። ጌታ ሆይ ፈጽሞ ከስጋና ከመሻቱ ነፃ አውጣን። ጌታ ሆይ ስለ እንጀራ ስለ ገንዘብና ስለምንለብሰው ስለምንበላውና ስለምንጠጣው እያሰብን ዘመናችን በክንቱ የሚጠፋ ሰዎች አንሁን። ለዚህም ነው በቃልህ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ እንደዚህ የሚለው ስለዚህ እላችኋለሁ ስለ ነፍሳችሁ ስለምትበሉትና ስለምትጠጡት ስለ ሰውነታችሁ አትጨነቁ። ነፍስ ከመብል ሰውነታችሁም ከልብስ አይበልጥምን ብለህ የተናገርከው ከእናንተ ተጨንቆ በቁመቱ ላይ አንድስ እንኳን መጨመር የሚችል ማን ነው? ስለዚህ ለነገ አትጨነቁ፣ ነገ ለራሱ ይጨነቃልና ቀኑ ለቀኑ ክፋቱ ይበቃዋል ብለህ እንደተናገርክ እግዚአብሔር ሆይ በዚህ ሰዓት ብዙ የሚያስጨንቁን የጎደሉ ነገሮች አሉ። ገንዘብ ያስጨንቀናል፣ የቤት ጉዳይ ያስጨንቀናል፣ የሥራ ጉዳይ ያስጨንቀናል፣ የትዳር ጉዳይ ያስጨንቀናል። ምኑ ተቆጥሮ እግዚአብሔር ሆይ ብዙ ጉድለቶች አሉብን። ሰውነንና እጅግ በጣም ብዙ ጉድለቶች በመውጣታችን በመግባቶቻችን አሉ። ነገር ግን ያንተ ቃል ማንም ሰው ተጨንቆ በእነዚህ ላይ አንዳች መጨመር አይችልም ብሎ ደምድሞታል። እግዚአብሔር ሆይ ያላንተ ፍቃድ ያላንተ መልካም ሐሳብ በሕይወታችን ላይ ምንም ነገር አይመጣም፣ ምንም ነገር አይሄድም። ይህንን ደግሞ ቃልህ አጽንቶ ይናገረናል። እግዚአብሔር ሆይ አሁንም በኢየሱስ ስም አንተ ያሰብካቸው ነገሮች በሙሉ በሕይወታችን ላይ እንዲለቀቁ በቃልህ መሰረት እንለምናለን፣ እናንኳኳለን። እጆች በቤታችን ላይ ይከፈቱ ዘንድ
እጆች በቤታችን ላይ ጉብኝትን ያመጡብን ዘንድ እግዚአብሔር ሆይ በኢየሱስ ስም እንለምናለን፣ እናንኳኳለን። የምንለምነው ልመናችን እስኪመለስ ነው። የምንለምነው ልመናችን ያንኳኳናቸው ደጆች እስኪከፈቱ ነው። እግዚአብሔር ሆይ እናንተ ቃል መሰረት በኢየሱስ ስም ማንኳኳት አናቆም። እናንኳኳለን፣ ዘወትር እናንኳኳለን። አምላኬ ሆይ እናንኳኳለን። እግዚአብሔር ሆይ አባት ሆይ ለእኔ የምታስበው ነገር መልካም ነው። ስለ እኔ የምታስበው ሐሳብ የሰላም ነውና አመሰግንሃለሁ። ዛሬ በጌታ በኢየሱስ ስም ትግሌን፣ ድካሜንና ጭንቀቴን በአንተ እግር ስር አኖራለሁ። አንተ የሕይወቴን መሪ ያዝ። እግዚአብሔር ሆይ እኔ ከዚህ በኋላ የምጨነቅባቸው ጊዜያቶች አይኑሩ። በናዝሬቱ በኢየሱስ ስም አንተ በኢየሱስ ስም መሪውን ያዝ። በኢየሱስ ስም የሕይወቴን አቅጣጫ አንተ ወስንልኝ። በመጽሐፈ ምሳሌ ላይ እንደሚናገረው እግዚአብሔርን እመን፣ በፍጹም ልብ ታመን፣ ጎዳናን ያቀናልሃል ተብሎ እንደተናገረ መንገዶቼን በኢየሱስ ስም አቅናልኝ። እግዚአብሔር ሆይ በኢየሱስ ስም በሩን እከፍትልሃለሁ። ቤቴ ውስጥ ገብተህ አብረኸኝ እራት እንድትበላ፣ አብረኸኝ ነገሮችን እንድትቀይር በኢየሱስ ስም መልካም ፍቃዴን ሁሉ ከፍታለሁ። እግዚአብሔር ሆይ ዛሬ ትግሌን፣ ድካሜንና ጭንቀቴን በአንተ እግር ስር አኖራለሁ። አንተ የሕይወቴን መሪ ያዝ። አንተ የምታውቀው መንገድ ለእኔ ከማውቀው ይበልጣልና በተአምራትህ ጎብኘኝ፣ በምህረትህ ደግፈኝ። በናዝሬቱ በኢየሱስ ስም አግዘኝ። እግዚአብሔር ሆይ በዘፍጥረት ምዕራፍ 26 ቁጥር 22 ላይ ይስሐቅ የውሃ ጉድጓዶችን ሲቆፍር ጠላቶቹ ሲከራከሩትና ሲያደክሙት ከቆዩ በኋላ በመጨረሻም ማንም ያልተከራከረበትን ጉድጓድ በቆፈረ ጊዜ እንዲህ አለ፣ አሁን እግዚአብሔር አሰፋልን፣ በምድር ላይም እንበዛለን አለ። ጌታ ሆይ ስለ ጉድጓዱ ስንከራከር፣ ስንገፋና ስንታገል የነበረበት ጊዜ ስለሚያበቃ አመሰግንሃለሁ። ዛሬ በናዝሬቱ በኢየሱስ ስም በሕይወቴ ላይ ቆፍሬ ሊሆን ይችላል። የዛሬው የምቆፍረው ግን ረሆቦት እንዲሆን በኢየሱስ ስም ጸልያለሁ። ዛሬ ግን የምሰራው ነገር ለዘላለም ተባርኮ እንዲቀር በኢየሱስ ስም ጸልያለሁ። ለኔ ብቻ ሳይሆን ለልጅ ልጆቼ የማወርሳቸውን በረከቶች ከዚህ ምንጭ ስለምታፈልቅልኝ አሁን እየሰራሁበት ካለሁበት ስራ፣ አሁን ከጀመርኩት ቢዝነስ፣ አሁን ከያዝኩት ትዳር ውስጥ፣ አሁን ካለኝ ቤተሰብ ውስጥ፣ አሁን ካለኝ አገልግሎት ውስጥ እግዚአብሔር ሆይ ረሆቦት ስለምታደርግ አመሰግንሃለሁ። ዛሬ በኢየሱስ ስም በረሆቦት ላይ ቆሜያለሁ። ጠላቶቼ ሊከራከሩኝ የማይችሉበትን፣ ማንም ሊቀማኝ የማይችልበትን ሰፊ ቦታን ሰጥተኸኛል። ትግሉ የኔ አልነበረም፣ ድሮ ትግሉ ያንተ ነው። ድሉም የኔ አይደለም። እግዚአብሔር ሆይ ድል አድራጊው አንተ ነህ። ስለዚህ በሕይወቴ ላይ የሚመጣው ድል በሙሉ ያንተ ነው። እግዚአብሔር ሆይ እኔ ያረኩት ብዬ የምናገረው ነገር የለም። በአንተ ፊት ቆሜ እግዚአብሔር ሆይ እጅ ያደረገችው የምላቸው ነገሮች የሉም። ሰው መንገድን ሲዘጋ እግዚአብሔር ረሆቦትን ያዘጋጃል። ሰው ጠባብ ነው ሲልህ እግዚአብሔር ሰፊ ነው ይልሃል። የሰው ትግልና የሰው ክፋት የእግዚአብሔርን በረከት ፈጽሞ ሊያግደው አይችልም በሕይወቴ ላይ። አሁንም እግዚአብሔር ሆይ በኢየሱስ ስም አስፋኝ፣ በምድሪቱ ላይ አብዛኝ። እግዚአብሔር ሆይ ደሞም እለመልማለሁ። እግዚአብሔር ሆይ አንተ ስታሰፋኝ እኔ እለመልማለሁ። እግዚአብሔር ሆይ አንተ የነካኸው የኔ ነገር በሙሉ እግዚአብሔር ሆይ የተባረከ ይሆናል። ረሆቦት ማለት ዝም ብለህ የምትወርሰው በረከት ነው። ያለምንም ልፋት፣ ያለምንም ድካም ቆፍረህ በጣም ለፍተህባቸው የነበሩባቸው ጊዜያቶች ያላገኘሃቸው ነገሮች ቁጭ ስትል ሳትደክም፣ ነገር ግን ለእግዚአብሔር መረቡን ስትሰጠው፣ ለኢየሱስ በኢየሱስ ስም በኩል አሳልፈ መረብህን ስትዘረጋ የሚከፈትልህ በረከት ነው። በጉልበትህ የያዝከው ታግለህ የያዝከው ሳይሆን እግዚአብሔር ስለታገለልህ የተሰጠህ የእረፍት ሕይወት ነው። ረሆቦት ማለት ከጭንቀት ሕይወት ወጥቶ ነገር ግን እግዚአብሔር ያዘጋጀውን በረከት መውሰድ ነው። ልክ እንደ ያዕቆብ ብዙ ጉድጓዶችን ቆፍራችሁ ሊሆን ይችላል። ልክ እንደ ያዕቆብ በርካታ ያልጀመራችኋቸው ነገሮች፣ ያልጀመራችኋቸው ሐሳቦች የሉም። ነገር ግን ዛሬ በናዝሬቱ በኢየሱስ ስም እግዚአብሔር ጣልቃ ይገባል። ረሆቦት ይሆናል በኢየሱስ ስም። ረሆቦት ይሆናል በኢየሱስ ስም። ባላችሁበት ቦታ መስፋፋት ይሆንላችኋል። እግዚአብሔር አምላክ የሚያስፋፋ አምላክ ነው፣ የሚያጠባ አምላክ አይደለም። እግዚአብሔር አምላክ የሚባርክ አምላክ ነው፣ የሚረግም አምላክ አይደለም። ባላችሁበት አጭር ሆናችሁ እንድትቀሩ በተለያዩ ሰዎች፣ በተለያዩ መናፍስቶች የተሰራባችሁ መሳሪያ
በናዝሬቱ በኢየሱስ ስም ይሄን ድምፅ በምትሰሙበት ቦታና ሰዓት በሙሉ በኢየሱስ ስም ከናንተ ላይ ፈረሰ። ረሆቦት ሆነላችሁ። እግዚአብሔር ረሆቦትን በዚህ ማለዳ ላይ አደረገ። ይሄንን የምትሰሙት ምናልባት ቤታችሁ ሜንታ ቤታችሁ በሌሊት ተነስታችሁ እየጸለያችሁ ሊሆን ይችላል። መንገድ ላይ በትራንስፖርት ውስጥ ሆናችሁ በመኪና ውስጥ ሆናችሁ ሊሆን ይችላል። በመኝታ ላይ ተኝታችሁ ሊሆን ይችላል። በኢየሱስ ስም እኔ ለእናንተ መንፈስ እናገራለሁ። መንፈሳችሁ ከዚህ በኋላ አይደርቅም። ከዚህ በኋላ መንፈሳችሁ በኢየሱስ ስም አይደክምም። የጸሎት ሕይወታችሁ አይደክምም። በኢየሱስ ስም ለመጸለይ የምትታገሉ ሰዎች አትሆኑም። ባላችሁበት ቦታ በሙሉ በጌታ በኢየሱስ ስም የምትበረቱ ትሆናላችሁ። የእናንተ ነገር የሚበዛ ሰዎች ትሆናላችሁ። በሄዳችሁበት በሙሉ ተጽዕኖ ፈጣሪ ትሆናላችሁ። በናዝሬቱ በኢየሱስ ስም ብዬ ጸለይኩኝ። እግዚአብሔር ሆይ አንተ ተአምራት አድራጊ አምላክ ነህ። በሕይወቴ ውስጥ ያደረግከውን አይቻለሁ። ካልተቻለው ነገር ውስጥ መንገድን ስታወጣ ተመልክቻለሁ። አምላኬ ሆይ አንተ ለተቸገሩት የምትቀርብ ለልባቸውም ለተሰበሩት የምታዝን ርኅሩህ አባት ነህ። አባቴ ሆይ በአንተ እመካለሁ። ዛሬም ቢሆን በአንተ ላይ ልመካ አላፍርም። ዛሬም ቢሆን ልቤን አንተ ላይ ልጥል አላፍርም፣ አልፈራም። እግዚአብሔር ሆይ አውቀሃለሁ። የልጅነቴ አምላክ ነህ። እግዚአብሔር ሆይ አውቀሃለሁ። እግዚአብሔር ሆይ አንተ ተአምራት አድራጊ አምላክ ነህ። በሕይወቴ ውስጥ ያደረግከውን አይቻለሁ። ካልተቻለው ነገር ውስጥ መንገድን ስታወጣ ተመልክቻለሁ። አምላኬ ሆይ አንተ ለተቸገሩት የምትቀርብ ለልባቸውም ለተሰበሩት የምታዝን ርኅሩህ አባት ነህ። አባቴ ሆይ በአንተ እመካለሁ። ዛሬም ቢሆን በአንተ ላይ ልመካ አላፍርም። ዛሬም ቢሆን ልቤን አንተ ላይ ልጥል አላፍርም፣ አልፈራም። እግዚአብሔር ሆይ አውቀሃለሁ። የልጅነቴ አምላክ ነህ። እግዚአብሔር ሆይ አውቀሃለሁ። ከልጅነቴ ጀምሮ ከምን አይነት ክፉ እንደጠበቀኝ እግዚአብሔር ሆይ አውቀሃለሁ። አንተ የምስኪኖች አባት ነህ። እግዚአብሔር ሆይ የድሆች አባት ነህ። ለተቸገሩት፣ ለተጎሳቆሉት፣ ተስፋ ለቆረጡት እጅግ ቅርብ አምላክ ነህ። ሰው ላጡ፣ ወዳጅ ላጡ የሚያበረታቸው፣ መንገድ የሚያሳያቸው፣ ካሉበት ጨለማ የሚያወጣቸው ሰዎች ላጡ በሙሉ እግዚአብሔር ሆይ አንተ ቅርባቸው ነህ። አንተ ቅርባቸው ነህ። ከስትንፋሳቸው ይልቅ ከገዛ ደምና ስጋቸው እናትና አባታቸው እህትና ወንድማቸው የራቋቸው ሰዎች አንተ ግን አባቴ ሆይ ቅርባቸው ነህ አምናለሁ። ዛሬ በኢየሱስ ስም ለነዚህ ወንድምና እህቶች ረሆቦት ስለምታደርግላቸው አመሰግናለሁ። አጠገባቸው ደርሰ አጽናንተ አይዟችሁ ብለህ እንባቸውን አብሰ ብቻ አይደለም የምትሄደው። እግዚአብሔር ሆይ የጎደለባቸውን፣ ያስለቀሳቸውን፣ ታሪካቸውን፣ ዘመናቸውን የበላባቸውን ነገር እግዚአብሔር ሆይ በእጥፍ መልሰ የምትሄድ አምላክ ነህ። ምርኮን የምትመልስ አምላክ ነህ። አባቴ ሆይ አውቀሃለሁ። በኢየሱስ ስም ዛሬ ደግሞ እንድደርስልኝ ጸልያለሁ። አምላኬ ሆይ በመጽሐፍ ቅዱስ የተጻፉትን ተአምራቶች የምሰማና የማደንቅ ሰው ብቻ ሳልሆን በሕይወቴ ላይ እጅህን የማይ ሰው እንደሆን በኢየሱስ ስም ጸልያለሁ። ጌታ ሆይ ታውቃለህ ድካሜን፣ ታውቃለህ ተስፋ ያስቆረጡኝን ነገሮች። አምላኬ ሆይ ዛሬ አሳልፌ ለአንተ እሰጣለሁ። በአንዳች አልጨነቅም። አባቴ ሆይ መጽሐፍ ቅዱስ እንደሚል ነው ማምነው። የናዝሬቱ የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ በማቴዎስ ወንጌል የተናገረውን ነው ማምነው። እግዚአብሔር ሆይ ስለ ልብሴ፣ ስለምበላው፣ ስለምጠጣው፣ ስለ ቤተሰቤ፣ ስለ አስቤዛ፣ ስለ ቤት ኪራይ አልጨነቅም። አባቴ ሆይ አመልክሃለሁ። አንተን ከማምለክ ሊያስቀረኝ የሚችል ነገር አንዳች አይኖርም። አንተን ከማክበር ስለ አንተ መልካም ከመናገር በማለዳ ተነስቶ ስምህን ከፍ ከማድረግ የሚይዘኝ የትኛውም ምድራዊ ነገር የለም። ጌታ ሆይ አውቃለሁ በእኔ ጉልበት፣ በእኔ ድካም፣ በእኔ ልፋት እንዳልሆነ አውቃለሁ። እግዚአብሔር ሆይ ተጨንቆ በራሱ ላይ በቁመቱ አንድ ክንድ እንኳን መጨመር የሚችል ማን ነው ይላል እግዚአብሔር ቃል። ጌታ ሆይ በእኔ ድካም እንዳልሆነ አውቃለሁ። በዚህ ማለዳ ግን የመጣሁት አንኳኩ ይከፈትላችኋል ስለሚል ነው። ለምኑ ይሰጣችሁማል ስለሚል ነው። ጠይቁ ትቀበላላችሁም ስለሚል ነው። እግዚአብሔር ሆይ በኢየሱስ ስም አንኳኳለሁ። ደጅህን ማንኳኳት አላቆምም። በርህን ማንኳኳት አላቆምም። አባቴ ሆይ እያልኩኝ መጮህ አላቆምም። እግዚአብሔር ሆይ በምድር ላይ እስካለው ድረስ ምደሰትበት፣ ምዝናናበት፣ ሰላም ማገኝበት ስም ኢየሱስ ነው። የኢየሱስን ስም እየጠራው በኢየሱስ ስም እውላለሁ አድራለሁ። በዚህ ሌሊት ላይ በኢየሱስ ስም
የናዝሬቱ ኢየሱስ ከፀሐይ መግቢያ እስከ ፀሐይ መውጫ በታላቅ ክብር ከፍ እንዲል በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ አመልክሃለሁ፣ አወድስሃለሁ፣ አከብርሃለሁ። ያስጨነቁኝን፣ ልቤን የያዙኝን፣ አይምሮዬን የያዙኝን ነገሮች ሁሉ ላንተ አሳልፌ እሰጣለሁ። የእምነት ሰው አድርገኝ፣ የሚያምን ሰው አድርገኝ፣ በቃሉ ላይ የሚደገፍ ሰው አድርገኝ። ቃሉን የሚሸመድድ ብቻ ሳይሆን ጌታ ሆይ ቃሉን በሕይወቱ ላይ የሚተገብር ሰው አድርገኝ። ጌታ ሆይ አትጨነቁ ይላል የእግዚአብሔር ቃል ብዬ የማወራ ብቻ ሳይሆን የማልጨነቅ ሰው አድርገኝ። በአንተ ላይ የምደገፍ ሰው አድርገኝ። እግዚአብሔር ሆይ ዛሬም በአንተ ላይ እደገፋለሁ። ዛሬም አንተን እጠብቃለሁ። በመጠበቂያ ሆኜ አንተና እንኳኳለሁ፣ ወደ አንተ በር አንኳኳለሁ። እግዚአብሔር ሆይ ደጁ ላይ ቆማለሁ። እስኪ ጎበኘኝ ድረስ፣ እጅህ እስክትመጣልኝ ድረስ እግዚአብሔር ሆይ በስፍራዬ ቁጭ እላለሁ። አንተ መልካም አባት ነህ። አንተ ሩሩ አባት ነህ። አንተ የማታሳፍር አምላክ ነህ። አንተን ይዤ አላፍርም። አንተን ይዤ አላፍርም። አንተን ይዤ በኢየሱስ ስም ከማንም በታች አልሆንም። አውቃለሁ። እግዚአብሔር ሆይ አንተ የረሆቦት አምላክ ነህ። ሰዎች ቦታ የለህም ብለው ሲገፉኝ፣ የኔ ሆኖን ነገር በግፍ ሲነጥቁኝ፣ አንተ ግን በሰፊው ሜዳ ላይ አቆምከኝ። ሰዎች የቆፈርኩትን ጉድጓድ ሲደፍኑብኝ፣ አንተ ግን ምንጩ የማይደርቅ አዲስ ጉድጓድ ሰጠኝ። እግዚአብሔር አዎ እግዚአብሔር ሆይ አንተ ረሆቦት አድርገህልኛል። እግዚአብሔር ሆይ ጭንቀት ልቤን አጥብቦት ነበር። እግዚአብሔር ሆይ እጥረት ቤቴን አጥብቦት ነበር። እግዚአብሔር ሆይ መገፋት ኑሮዬን አጥብቦት ነበር። ዛሬ ግን እንዲህ እላለሁ፣ አሁን እግዚአብሔር አሰፋልኝ፣ በበረከቱ አሰፋልኝ፣ በሰላሙ አሰፋልኝ፣ በክብሩም አሰፋልኝ። ከእንግዲህ አልገፋም፣ ከእንግዲህ አልጨነቅም። ምክንያቱም ረሆቦት በላዬ ላይ በኢየሱስ ስም ይሆናል። እንደ ያዕቆብ በረሆቦት ምንጭ ላይ ቆማለሁ። ማንም ሰው የማይገፋኝ፣ ማንም ሰው የማያስነሳኝ የራሴ የሆነ ቢዝነስ፣ የራሴ የሆነ ትዳር፣ የራሴ የሆነ ቤት፣ የራሴ የሆነ መንቀሳቀሻ መኪና፣ የራሴ የሆነ ገንዘብ፣ የራሴ የሆነ ልጅ፣ ቤተሰብ እግዚአብሔር ይሰጠኛል። የራሴ የሆነ አገልግሎት ይሰጠኛል። እግዚአብሔር በብዙ ነፍሳት ይባርከኛል። የራሴ የሆነ ማንም ሰው ሊገፋኝ የማይችል፣ ማንም ሰው ሊያባረረኝ የማይችል ረሆቦት ላይ ስትደርሱ ጠላቶቻችሁ ዝም አይሉም። ምክንያቱም የእናንተ ድል በሰው ጥረት የመጣ ሳይሆን በመለኮታዊ እጅ የተሰጠ መሆኑን ያያሉ። አይተው ዝም አይሉም። ይስሐቅ ጠላቶቹን አልተዋጋም። እርሱ መቆፈር ብቻ ነበር የተጠበቀበት። ቆፈረ፣ ረሆቦት ሆነለት። እናንተም እመኑኝ፣ መቆፈር ብቻ ነው የሚጠበቅባችሁ። ከዚህ በኋላ ረሆቦት ይሆንላችኋል። መቆፈር ማለት ምንድን ነው? መቆፈር ማለት መጸለይ ነው። መቆፈር ማለት ቃሉን ማንበብ ነው። መቆፈር ማለት በእግዚአብሔር ቃል ላይ ቆሞ ማንበብ ነው። መቆፈራችሁን አታቁሙ። መጸለያችሁን አታቁሙ። የእግዚአብሔርን ስም መጥራታችሁን አታቁሙ። ኢየሱስ ክርስቶስ ሊያንኳኳ ወደ ቤታችሁ ይመጣል። ኢየሱስ ክርስቶስ ራትን ከእናንተ ጋር ሊበላ፣ ጉዳያችሁን ሊጎበኝ፣ ሕይወታችሁን ሊያሳርፍ፣ ሸክማችሁን ሊያንከባልል፣ ሰላማችሁን ሊመልስ፣ ተስፋ የቆረጣችሁበትን ነገር ዳግም ሊያስቀጥል፣ የሞተውን ነገር ሊያስነሳ ኢየሱስ ይመጣል። እናንተ ግን መቆፈራችሁን አታቁሙ። ረሆቦት ይሆንላችኋል። መጸለያችሁን፣ መቃተታችሁን፣ ማንኳኳታችሁን፣ መለመናችሁን፣ ከሁሉ በላይ ደግሞ በቃሉ ላይ ቆማችሁ ማመናችሁን አታቁሙ። እግዚአብሔር ማንም የማይከራከርበት ሰፊ የሆነ የራሳችሁ ቦታ ይሰጣችኋል። ጌታ ሆይ አንተን በድንቅ ሕይወቴ ላይ ስራህን ስትሰራ አይቻለሁ። በጨለማ ውስጥ ሳለው ብርሃን ስትሆንልኝ አይቻለሁ። ብቻዬን ነኝ ስል ካጠገቤ አልተለየህም። ሌሎች ሲቀየሩብኝ አንተ ግን ሳትቀየርብኝ ሕያው ሆነ አይቻለሁ። ከውርደት አውጥተህ በክብር አቁመኸኛል። እግዚአብሔር ሆይ አንተ የታሪክ መጽሐፍ አምላክ ብቻ አይደለም፣ በእኔ ሕይወት ላይ የእኔና የእናንተ የዛሬ ምስክርነታችን ሆነ አይተናሃል። እግዚአብሔር ሆይ ወንድሞቼና እህቶቼ አብረው የሚጸልዩ በሙሉ በሕይወታቸው ስላደረግከው፣ ከዚህም በፊት አድርገህ ስለምታውቀው፣ ወደፊትም ስለምታደርገው ያንተ በረከት አመሰግንሃለሁ። ያንተ ምሕረት አመሰግንሃለሁ። ስለምታደርግላቸው፣ ስለምታስመልጣቸው አመሰግንሃለሁ። አባት ሆይ አውቃለሁ በራሴ ጥረትና ሩጫ የደከምኩበትን ሕይወት
ዛሬ ላይ ግን በአንተ እጅ ላይ አኖራለሁ በኢየሱስ ስም። ሰልፉ የኔ አይደለም አባቴ ሆይ፣ ውጊያው የኔ አይደለም፣ ትግሉ የኔ አይደለም አባት ሆይ፣ ሁሉም ነገር የአንተ ነው። አደራ አሳልፌ እሰጣለሁ እግዚአብሔር ሆይ። በህይወቴ፣ በስራ ጉዳይ፣ በቢዝነስ ጉዳይ፣ በትዳር ጉዳይ፣ በልጆቼ ጉዳይ፣ በቤተሰቦቼ ጉዳይ ያስጨነቀኝ የትኛውንም ነገር አሳልፌ ለአንተ አደራን ለማይበሉ እጆች አሳልፌ መስጠት ፈልጋለሁ። ጌታ ሆይ አውቃለሁ ሩጫ ለፈጣኖች እንዳልሆነ፣ ነገር ግን ዘመንና ጊዜ ሁሉን ነገር እንደሚያመጣው አውቃለሁ እግዚአብሔር ሆይ። ለዛ ነው በእግዚአብሔር ቃል በመጽሐፈ ምሳሌ ምዕራፍ 3 ቁጥርና 5 እና 6 ላይ እንደዚህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናን ያቀናልሃል። እግዚአብሔር አምላኬ ሆይ በፍጹም ልቤ በአንተ እንድታመን አቅምን ስጠኝ። እግዚአብሔር ሆይ ለሚጠፋው ለመብልና ለሚጠፋው ለሰውነቴ ስጨነቅ ላንተ የሚሆን ጊዜ ሳላጠፋ ላንተ የሚሆን ጊዜ አጥቼ እንዳልኖር ጌታ ሆይ በዘመኔ ሁሉ ቅብዝብዝነት ወርሶኝ እንዳልኖር እግዚአብሔር ሆይ መንገዴን ጠብቅ። አባት ሆይ አንተ የምትረዳ የደከመውን የምታቀና አምላክ ነህ። እግዚአብሔር ሆይ አብርሃም እንኳን በደከመበትና ባረጀበት ጊዜ ተስፋ ቃሉን ይጠብቅ ዘንድ ካጠገቡ አልተለየሁም ነበር። 100 ዓመት በሞላው ሰዓት የሱም ሰውነት የሳራም ሰውነት ባረጀበት ጊዜ ነገር ግን ያንተ የሰጠኸውን ተስፋ ቃል ተመልክቶ በአምላኩ ላይ በእምነት እንደበረታ ጌታ ሆይ አሁንም ዘመኔ ሄደ ጊዜ ሄደ ብዬ ሳልጨነቅና ጌታ ሆይ ሌሎችን ነገሮች ከማድረግ ከተቆጥቤ አንተን እንድመለከት አይኖቼን ወደ አንተ እንዳነሳ የሰጠኸኝን የትንቢት ቃል የሰጠኸኝን የተስፋ ቃል የምጠብቅበት ጉልበት እንድጨምርልኝ ጌታ ሆይ አመሰግንሃለሁ። ጉልበት እንድጨምርልኝ እለምንሃለሁ። ስለምትጨምርልኝ አመሰግንሃለሁ። እስከ እርጅና ዘመኔ ጊዜያቶች ድረስ ስለምትሸከመኝ አመሰግንሃለሁ። ጌታ ሆይ በራሴ ማስተዋል እንዳልደገፍ አንተ ጠብቀኝ። ነገሮችን ማበላሸት አልፈልግም። እግዚአብሔር አምላኬ ሆይ አውቃለሁ በራሴ መንገዶች እጄ የተጎዳሁባቸውን ዓመታቶች አውቃለሁ። የተበሉብኝ የተወሰዱብኝን ነገሮች በሙሉ አውቃለሁ አባቴ ሆይ። ዛሬ ግን በመንገዴ ሁሉ አንተን አውቃለሁ፣ አንተን አስቀድማለሁ። ጎዳናዬን ታቀና ዘንድ መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 እና 6 እንደሚናገረው ከፊቴ አስቀድመህ ትወጣ ዘንድ እግዚአብሔር ሆይ በኢየሱስ ስም እለምንሃለሁ። የኔ የሆነ ነገር ሁሉ ያንተ ነው። የኔ ሥራ ያንተ ነው አባቴ ሆይ። የኔ ያልሆነ ነገር በሙሉ ያንተ ሊሆን አይችልም። ያንተ ያልሆነም ነገር በሙሉ የኔ ሊሆን አይችልም። እግዚአብሔር ሆይ ካንተ ደብቄ የማስቀምጠው ሥራ ጉዳይ የለኝም። ካንተ ደብቄ የማቆየው የማስቀምጠው የልጆቼ የቤተሰቤ የትዳሬ ነገር የለም። እግዚአብሔር ሆይ ሁሉም ነገር ያንተ ነው። ካንተ አልሸሽገውም። እግዚአብሔር ሆይ ላንተ ነው አሳልፌ የምሰጠው። ያንተ ያልሆነ ነገር ሁሉ በሕይወቴ ላይ ዋጋ እንደሌለው አምናለሁ። እግዚአብሔር ሆይ አሁንም እንድታበረታኝ እንድረዳኝ ጸልያለሁ በናዝሬቱ በኢየሱስ። በትዳር ስንለው በልጆች በቤተሰቦች በሁሉም ነገር እግዚአብሔር ሆይ ጎዶሎነት አለብን። የኛ ሙላታችን አንተ ነህ አምላክ ሆይ። አንተ ከሌለ ዘላለማችን የጎደለ ነው። አንተ የሌለህበት ሕይወት ሰላም የራቀው ነው። እግዚአብሔር ሆይ በቃልህም እንደተናገርክ እኔ የምሰጣችሁ ሰላም እቺ ዓለም እንደምትሰጣችሁ ሰላም አይደለም። መብል እንጀራ እንደሚሰጣችሁ አይነት ሰላም አይደለም። ቆንጆ ቆንጆ ልብሶች ስታደርጉ እንደሚሰማችሁ አይነት ስሜት አይደለም የምሰጣችሁ። እኔ የምሰጣችሁ ሰላም እንደዚህ ዓለም አይደለም ብለህ ተናግረሃል። እውነት ነው እግዚአብሔር ሆይ ቃልህ አይዋሽ። ብዙ ነገር አግኝተን ነገር ግን ሰላም በሕይወታችን አተን እናውቃለን። ጎዶሎነታችን አልሞላብን ብሎ እናውቃለን። ጌታ ሆይ ገንዘብን ይዘነው ትርጉም አጥቶ ያውቃል እጃችን ላይ። እግዚአብሔር ሆይ ሁሉ ነገር አሳደነውና ፈልገነው እጃችን ሲገባ ግን እንደ ረብ የለሽ ነገር ሆኖብን እናውቃለን። ነገር ግን ያንተ ሰላም ከሁሉ በላይ ነው። እግዚአብሔር ሆይ ያንተን ሰላም እንፈልጋለን። ሁሉም ይቅር፣ እሱ አይወሰድብን። እግዚአብሔር ሆይ የሚበላውና የሚጠጣው ይቅርና ሰላምህ ብቻ ይቅርልን። እግዚአብሔር ሆይ ዛሬም ያንተን ሰላም እንፈልጋለን። ዛሬም ያንተን ረዳትነት እንፈልጋለን በናዝሬቱ በኢየሱስ ስም። ቃልህ እንደሚናገር ደግሞ እንለምናለን ይሰጠንማል፣ እንፈልጋለን እናገኝማለን። ጌታ ሆይ ዘወትር በአንተ በር ስር እንሆናለን። ዘወትር ስታንኳኳ ለመክፈት ዝግጁ ሆነን እንጠብቃለን።
እነሆ በሩን አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ አብሬውም ራት በላለሁ፣ በልቡም እቀመጣለሁ ብለህ በቃልህ እንደተናገርክ እግዚአብሔር ሆይ ስታንኳኳ የምታጣን አንሁን። በራችን ሲንኳኳ የምንጠፋ ሰዎች አንሁን። እግዚአብሔር ሆይ ልትጎበኘን ኢየሱስ ሆይ የተወደድክ ወዳጃችን ሆይ ለመጎብኘት ልታየን እና ሕይወታችንን ለመቀየር ወደ ሕይወታችን ስትመጣ ስታንኳኳ የምታጣን ሰዎች አንሁን በኢየሱስ ስም። ዘይታችን አልቆ ዘይት ለመበደር እንደሚሄዱት ቆነጃጅቶች አንሁንብህ ጌታ ሆይ። ተዘጋጅተን የምንጠብቅ ያንተን ጉብኝት ያንተን የኛን ሕይወት ለመቀየር ስትመጣ ሬዲ ሆነን ዝግጁ ሆነን የምንጠብቅ ሰዎች እንሁን። እባክህ እግዚአብሔር ሆይ ልባችንን ዛሬ አድሰው፣ አይምሮአችንን አድሰው፣ መንፈሳዊነታችንን አድሰው። ጌታ ሆይ መንፈሳዊ የሆነን እየመሰለን በስጋዊ እየተመላለስን ያለንን ሰዎች ጎብኘን። ጌታ ሆይ ፈጽሞ ከስጋና ከመሻቱ ነፃ አውጣን። ጌታ ሆይ ስለ እንጀራ ስለ ገንዘብና ስለምንለብሰው ስለምንበላውና ስለምንጠጣው እያሰብን ዘመናችን በክንቱ የሚጠፋ ሰዎች አንሁን። ለዚህም ነው በቃልህ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ እንደዚህ የሚለው ስለዚህ እላችኋለሁ ስለ ነፍሳችሁ ስለምትበሉትና ስለምትጠጡት ስለ ሰውነታችሁ አትጨነቁ። ነፍስ ከመብል ሰውነታችሁም ከልብስ አይበልጥምን ብለህ የተናገርከው ከእናንተ ተጨንቆ በቁመቱ ላይ አንድስ እንኳን መጨመር የሚችል ማን ነው? ስለዚህ ለነገ አትጨነቁ፣ ነገ ለራሱ ይጨነቃልና ቀኑ ለቀኑ ክፋቱ ይበቃዋል ብለህ እንደተናገርክ እግዚአብሔር ሆይ በዚህ ሰዓት ብዙ የሚያስጨንቁን የጎደሉ ነገሮች አሉ። ገንዘብ ያስጨንቀናል፣ የቤት ጉዳይ ያስጨንቀናል፣ የሥራ ጉዳይ ያስጨንቀናል፣ የትዳር ጉዳይ ያስጨንቀናል። ምኑ ተቆጥሮ እግዚአብሔር ሆይ ብዙ ጉድለቶች አሉብን። ሰውነንና እጅግ በጣም ብዙ ጉድለቶች በመውጣታችን በመግባቶቻችን አሉ። ነገር ግን ያንተ ቃል ማንም ሰው ተጨንቆ በእነዚህ ላይ አንዳች መጨመር አይችልም ብሎ ደምድሞታል። እግዚአብሔር ሆይ ያላንተ ፍቃድ ያላንተ መልካም ሐሳብ በሕይወታችን ላይ ምንም ነገር አይመጣም፣ ምንም ነገር አይሄድም። ይህንን ደግሞ ቃልህ አጽንቶ ይናገረናል። እግዚአብሔር ሆይ አሁንም በኢየሱስ ስም አንተ ያሰብካቸው ነገሮች በሙሉ በሕይወታችን ላይ እንዲለቀቁ በቃልህ መሰረት እንለምናለን፣ እናንኳኳለን። እጆች በቤታችን ላይ ይከፈቱ ዘንድ እጆች በቤታችን ላይ ጉብኝትን ያመጡብን ዘንድ እግዚአብሔር ሆይ በኢየሱስ ስም እንለምናለን፣ እናንኳኳለን። የምንለምነው ልመናችን እስኪመለስ ነው። የምንለምነው ልመናችን ያንኳኳናቸው ደጆች እስኪከፈቱ ነው። እግዚአብሔር ሆይ እናንተ ቃል መሰረት በኢየሱስ ስም ማንኳኳት አናቆም፣ እናንኳኳለን፣ ዘወትር እናንኳኳለን። አምላኬ ሆይ እናንኳኳለን። እግዚአብሔር ሆይ አባት ሆይ ለእኔ የምታስበው ነገር መልካም ነው። ስለ እኔ የምታስበው ሐሳብ የሰላም ነውና አመሰግንሃለሁ። ዛሬ በጌታ በኢየሱስ ስም ትግሌን ድካሜንና ጭንቀቴን በአንተ እግር ስር አኖራለሁ። አንተ የሕይወቴን መሪ ያዝ። እግዚአብሔር ሆይ እኔ ከዚህ በኋላ የምጨነቅባቸው ጊዜያቶች አይኑሩ። በናዝሬቱ በኢየሱስ ስም አንተ በኢየሱስ ስም መሪውን ያዝ። በኢየሱስ ስም የሕይወቴን አቅጣጫ አንተ ወስንልኝ። በመጽሐፈ ምሳሌ ላይ እንደሚናገረው እግዚአብሔርን እመን፣ በፍጹም ልብ ታመን፣ ጎዳናን ያቀናልሃል ተብሎ እንደተናገረ መንገዶቼን በኢየሱስ ስም አቅናልኝ። እግዚአብሔር ሆይ በኢየሱስ ስም በሩን እከፍትልሃለሁ። ቤቴ ውስጥ ገብተህ አብረኸኝ እራት እንድትበላ አብረኸኝ ነገሮችን እንድትቀይር በኢየሱስ ስም መልካም ፍቃዴን ሁሉ ከፍታለሁ። እግዚአብሔር ሆይ ዛሬ ትግሌን ድካሜንና ጭንቀቴን በአንተ እግር ስር አኖራለሁ። አንተ የሕይወቴን መሪ ያዝ። አንተ የምታውቀው መንገድ ለእኔ ከማውቀው ይበልጣልና በተአምራትህ ጎብኘኝ፣ በምህረትህ ደግፈኝ፣ በናዝሬቱ በኢየሱስ ስም አግዘኝ። እግዚአብሔር ሆይ በዘፍጥረት ምዕራፍ 26 ቁጥር 22 ላይ ይስሐቅ የውሃ ጉድጓዶችን ሲቆፍር ጠላቶቹ ሲከራከሩትና ሲያደክሙት ከቆዩ በኋላ በመጨረሻም ማንም ያልተከራከረበትን ጉድጓድ በቆፈረ ጊዜ እንዲህ አለ፣ አሁን እግዚአብሔር አሰፋልን፣ በምድር ላይም እንበዛለን። እግዚአብሔር ሆይ አንተ ተአምራት አድራጊ አምላክ ነህ። በሕይወቴ ውስጥ ያደረግከውን አይቻለሁ። ካልተቻለው ነገር ውስጥ መንገድን ስታወጣ ተመልክቻለሁ። አምላኬ ሆይ አንተ ለተቸገሩት የምትቀርብ
ለልባቸውም ለተሰበሩት የምታዝን ርኅሩህ አባት ነህ። አባቴ ሆይ በአንተ እመካለሁ። ዛሬም ቢሆን በአንተ ላይ ልመካ አላፍርም። ዛሬም ቢሆን ልቤን አንተ ላይ ልጥል አላፍርም፣ አልፈራም። እግዚአብሔር ሆይ አውቀሃለሁ። የልጅነቴ አምላክ ነህ። እግዚአብሔር ሆይ አውቀሃለሁ። ከልጅነቴ ጀምሮ ከምን አይነት ክፉ እንደጠበቀኝ እግዚአብሔር ሆይ አውቀሃለሁ። አንተ የምስኪኖች አባት ነህ። እግዚአብሔር ሆይ የድሆች አባት ነህ። ለተቸገሩት፣ ለተጎሳቆሉት፣ ተስፋ ለቆረጡት እጅግ ቅርብ አምላክ ነህ። ሰው ላጡ፣ ወዳጅ ላጡ የሚያበረታቸው፣ መንገድ የሚያሳያቸው፣ ካሉበት ጨለማ የሚያወጣቸው ሰዎች ላጡ በሙሉ እግዚአብሔር ሆይ አንተ ቅርባቸው ነህ። አንተ ቅርባቸው ነህ። ከስትንፋሳቸው ይልቅ ከገዛ ደምና ስጋቸው እናትና አባታቸው እህትና ወንድማቸው የራቋቸው ሰዎች አንተ ግን አባቴ ሆይ ቅርባቸውን አምናለሁ። ዛሬ በኢየሱስ ስም ለነዚህ ወንድምና እህቶቼ ሮሆቦት ስለምታደርግላቸው አመሰግናለሁ። አጠገባቸው ደርሰ አጽናንተ አይዟችሁ ብለህ እንባቸውን አብሰ ብቻ አይደለም የምትሄደው። እግዚአብሔር ሆይ የጎደለባቸውን፣ ያስለቀሳቸውን፣ ታሪካቸውን፣ ዘመናቸውን የበላባቸውን ነገር እግዚአብሔር ሆይ በእጥፍ መልሰ የምትሄድ አምላክ ነህ። ምርኮን የምትመልስ አምላክ ነህ። አባቴ ሆይ አውቀሃለሁ። በኢየሱስ ስም ዛሬ ደግሞ እንድደርስልኝ ጸልያለሁ። አምላኬ ሆይ በመጽሐፍ ቅዱስ የተጻፉትን ተአምራቶች የምሰማና የማደንቅ ሰው ብቻ ሳልሆን በሕይወቴ ላይ እጅህን የማይ ሰው እንደሆን በኢየሱስ ስም ጸልያለሁ። ጌታ ሆይ ታውቃለህ ድካሜን፣ ታውቃለህ ተስፋ ያስቆረጡኝን ነገሮች። አምላኬ ሆይ ዛሬ አሳልፌ ለአንተ እሰጣለሁ። በአንዳች አልጨነቅም። አባቴ ሆይ መጽሐፍ ቅዱስ እንደሚል ነው ማምነው። የናዝሬቱ የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ በማቴዎስ ወንጌል የተናገረውን ነው ማምነው። እግዚአብሔር ሆይ ስለ ልብሴ፣ ስለምበላው፣ ስለምጠጣው፣ ስለ ቤተሰቤ፣ ስለ አስቤዛ፣ ስለ ቤት ኪራይ አልጨነቅም። አባቴ ሆይ አመልክሃለሁ። አንተን ከማምለክ ሊያስቀረኝ የሚችል ነገር አንዳች አይኖርም። አንተን ከማክበር ስለ አንተ መልካም ከመናገር በማለዳ ተነስቶ ስምህን ከፍ ከማድረግ የሚይዘኝ የትኛውም ምድራዊ ነገር የለም። ጌታ ሆይ አውቃለሁ በእኔ ጉልበት፣ በእኔ ድካም፣ በእኔ ልፋት እንዳልሆነ አውቃለሁ። እግዚአብሔር ሆይ ተጨንቆ በራሱ ላይ በቁመቱ አንድ ክንድ እንኳን መጨመር የሚችል ማን ነው ይላል የእግዚአብሔር ቃል። ጌታ ሆይ በእኔ ድካም እንዳልሆነ አውቃለሁ። በዚህ ማለዳ ግን የመጣሁት አንኳኩ ይከፈትላችኋል ስለሚል ነው። ለምኑ ይሰጣችሁማል ስለሚል ነው። ጠይቁ ትቀበላላችሁም ስለሚል ነው። እግዚአብሔር ሆይ በኢየሱስ ስም አንኳኳለሁ። ደጅህን ማንኳኳት አላቆምም። በርህን ማንኳኳት አላቆምም። አባቴ ሆይ እያልኩኝ መጮህ አላቆምም። እግዚአብሔር ሆይ በምድር ላይ እስካለው ድረስ ምደሰትበት፣ ምዝናናበት፣ ሰላም ማገኝበት ስም ኢየሱስ ነው። የኢየሱስን ስም እየጠራው በኢየሱስ ስም እውላለሁ አድራለሁ። በዚህ ሌሊት ላይ በኢየሱስ ስም የናዝሬቱ ኢየሱስ ከፀሐይ መግቢያ እስከ ፀሐይ መውጫ በታላቅ ክብር ከፍ እንዲል በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ አመልክሃለሁ፣ አወድስሃለሁ፣ አከብርሃለሁ። ያስጨነቁኝን፣ ልቤን የያዙኝን፣ አይምሮዬን የያዙኝን ነገሮች ሁሉ ላንተ አሳልፌ እሰጣለሁ። የእምነት ሰው አድርገኝ። የሚያምን ሰው አድርገኝ። በቃሉ ላይ የሚደገፍ ሰው አድርገኝ። ቃሉን የሚሸመድድ ብቻ ሳይሆን ጌታ ሆይ ቃሉን በሕይወቱ ላይ የሚተገብር ሰው አድርገኝ። ጌታ ሆይ አትጨነቁ ይላል የእግዚአብሔር ቃል ብዬ የማወራ ብቻ ሳይሆን የማልጨነቅ ሰው አድርገኝ። በአንተ ላይ የምደገፍ ሰው አድርገኝ። እግዚአብሔር ሆይ ዛሬም በአንተ ላይ እደገፋለሁ። ዛሬም አንተን እጠብቃለሁ። በመጠበቂያ ሆኜ አንተና እንኳኳለሁ። ወደ አንተ በር አንኳኳለሁ። እግዚአብሔር ሆይ ደጁ ላይ ቆማለሁ። እስኪ ጎበኘኝ ድረስ፣ እጅህ እስክትመጣልኝ ድረስ እግዚአብሔር ሆይ በስፍራዬ ቁጭ እላለሁ። አንተ መልካም አባት ነህ። አንተ ሩሩ አባት ነህ። አንተ የማታሳፍር አምላክ ነህ። አንተን ይዤ አላፍርም። አንተን ይዤ በኢየሱስ ስም ከማንም በታች አልሆንም። አውቃለሁ። እግዚአብሔር ሆይ አንተ የሮሆቦት አምላክ ነህ። ሰዎች ቦታ የለህም ብለው ሲገፉኝ፣ የኔ ሆኖን ነገር በግፍ ሲነጥቁኝ፣ አንተ ግን በሰፊው ሜዳ ላይ አቆምከኝ። ሰዎች የቆፈርኩትን ጉድጓድ ሲደፍኑብኝ፣ አንተ ግን ምንጩ የማይደርቅ አዲስ ጉድጓድ ሰጠኸኝ። እግዚአብሔር ሆይ አንተ ሮሆቦት አድርገህልኛል። እግዚአብሔር ሆይ
ጭንቀት ልቤን አጥብቦት ነበር እግዚአብሔር ሆይ። እጥረት ቤቴን አጥብቦት ነበር እግዚአብሔር ሆይ። መገፋት ኑሮዬን አጥብቦት ነበር። ዛሬ ግን እንዲህ እላለሁ፣ አሁን እግዚአብሔር አሰፋልኝ፣ በበረከቱ አሰፋልኝ፣ በሰላሙ አሰፋልኝ፣ በክብሩም አሰፋልኝ። ከእንግዲህ አልገፋም፣ ከእንግዲህ አልጨነቅም። ምክንያቱም ረሆቦት በላዬ ላይ በኢየሱስ ስም ይሆናል። እንደ ያዕቆብ በረሆቦት ምንጭ ላይ ቆማለሁ። ማንም ሰው የማይገፋኝ፣ ማንም ሰው የማያስነሳኝ የራሴ የሆነ ቢዝነስ፣ የራሴ የሆነ ትዳር፣ የራሴ የሆነ ቤት፣ የራሴ የሆነ መንቀሳቀሻ መኪና፣ የራሴ የሆነ ገንዘብ፣ የራሴ የሆነ ልጅ፣ ቤተሰብ እግዚአብሔር ይሰጠኛል። የራሴ የሆነ አገልግሎት ይሰጠኛል። እግዚአብሔር በብዙ ነፍሳት ይባርከኛል። የራሴ የሆነ ማንም ሰው ሊገፋኝ የማይችል፣ ማንም ሰው ሊያባረረኝ የማይችል ረሆቦት ላይ ስትደርሱ ጠላቶቻችሁ ዝም አይሉም። ምክንያቱም የእናንተ ድል በሰው ጥረት የመጣ ሳይሆን በመለኮታዊ እጅ የተሰጠ መሆኑን ያያሉ። አይተው ዝም አይሉም። ይስሐቅ ጠላቶቹን አልተዋጋም። እርሱ መቆፈር ብቻ ነበር የተጠበቀበት። ቆፈረ፣ ረሆቦት ሆነለት። እናንተም እመኑኝ፣ መቆፈር ብቻ ነው የሚጠበቅባችሁ። ከዚህ በኋላ ረሆቦት ይሆንላችኋል። ረሆቦት ይሆንላችኋል። መቆፈር ማለት ምንድን ነው? መቆፈር ማለት መጸለይ ነው። መቆፈር ማለት ቃሉን ማንበብ ነው። መቆፈር ማለት በእግዚአብሔር ቃል ላይ ቆሞ ማንበብ ነው። መቆፈራችሁን አታቁሙ። መጸለያችሁን አታቁሙ። የእግዚአብሔርን ስም መጥራታችሁን አታቁሙ። ኢየሱስ ክርስቶስ ሊያንኳኳ ወደ ቤታችሁ ይመጣል። ኢየሱስ ክርስቶስ ራትን ከእናንተ ጋር ሊበላ፣ ጉዳያችሁን ሊጎበኝ፣ ሕይወታችሁን ሊያሳርፍ፣ ሸክማችሁን ሊያንከባልል፣ ሰላማችሁን ሊመልስ፣ ተስፋ የቆረጣችሁበትን ነገር ዳግም ሊያስቀጥል፣ የሞተውን ነገር ሊያስነሳ ኢየሱስ ይመጣል። እናንተ ግን መቆፈራችሁን አታቁሙ። ረሆቦት ይሆንላችኋል። መጸለያችሁን፣ መቃተታችሁን፣ ማንኳኳታችሁን፣ መለመናችሁን፣ ከሁሉ በላይ ደግሞ በቃሉ ላይ ቆማችሁ ማመናችሁን አታቁሙ። እግዚአብሔር ማንም የማይከራከርበት ሰፊ የሆነ የራሳችሁ ቦታ ይሰጣችኋል። አባት ሆይ አንተ ከሩቅ ብቻ አይተህ ሳይሆን መከራችንን ከኛ ጋር አብረህ የምትቆም አምላክ ነህ። ዓለም፣ ሰው፣ ወገኖቻችን፣ ዘመዶቻችን ፊታቸውን ባዞሩብን ሰዓት፣ በሰው ዘንድ ተስፋ ባጣንበት ሰዓት አንተ ግን አይዟችሁ ብለህ ልባችንን የምትደግፍ የድሆች መጠጊያ አንተ ነህ። እግዚአብሔር ሆይ ቃልህም ሲናገር ለተሰበረ ልብ ቅርብ እንደሆንክ ይናገራል። ለተጨነቀች ነፍስ ደግሞ እረፍት የምትሰጥ አንተ እንደሆንክ፣ ያለ አንተ ደግሞ ማንም ቸር እንደሌለ፣ ቸርነትም ለዘላለም እንደሆነ ቃልህ ይናገራል። እግዚአብሔር ሆይ በኢየሱስ ስም በዚህ ሌሊት ያንተን አብሮነት እንጠይቃለን። ከማንም ይልቅ እግዚአብሔር ሆይ ከሩቅ የምታይ ብቻ ሳትሆን ቀርበህ በቤታችን በጓዳችን ሆነ ነገሮቻችን የምታይልን አምላክ አንተ ስለሆንክ እናመሰግናለን። እግዚአብሔር አምላክ ሆይ አንተ የሰውን የመጨረሻ የማይገታ ሰው ነህ። ሰው መጨረሻ በተባለበት ጊዜ፣ ሞተ በተባለበት ጊዜ፣ ደረቀ በተባለበት ጊዜ ለማስነሳት እና ለማለምለም ተአምራትን ለማድረግ የምትችል አምላክ ነህ። ሰዎች ተቆርጠውለታል ያሉትን ታሪክ ቀይረህ ለምስክርነት የምታበቃ አምላክ ነህ። ጌታ ሆይ በሕይወታችን ላይ አይተናል። በሕይወቴ አይቻለሁ። እግዚአብሔር ሆይ አይቻለሁ። ስትሰራ በሕይወቴ ላይ አይቻለሁ። የተዘጉ በሮችን ቁልፍ ስትሆን አይቻለሁ። መንገድ በጠፋብኝ ቦታ ላይ እግዚአብሔር ሆይ ባህርን ከፍለ የምታወጣ አምላክ እንደሆንክ በጣም ከጨነቀኝና አልወጣም ከዚህ ውስጥ ብዬ ተስፋ በቆረጥኩባቸው ጊዜያቶች አባት ሆይ ከጎኔ ሆነ ስትሰራ አይቻለሁ። እግዚአብሔር ሆይ አሁንም አያለው በሕይወቴ ላይ እግዚአብሔር ሆይ የእግዚአብሔር ቃል በኤርምያስ ምዕራፍ 29 ቁጥር 11 ላይ እንደዚህ ይላል፣ ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል እግዚአብሔር። እግዚአብሔር ሆይ አንተ ለኔ የምታስበው መልካም እንደሆነ አውቃለሁ። ምክንያቱም አንተ መልካም ሐሳቢ ነህ። ምክንያቱም አንተ መልካም እረኛ ነህ። ጌታ ሆይ ብቻዬን ከነዛ 99 ከብቶች ከነዛ 99 በጎች ብለይ እንኳን ሁሉን ትተህ እኔን ለማዳን የምትመጣ አምላክ እንደሆንኩ አምናለሁ። ጌታ ሆይ ዛሬ ላይ የምግብ ጉዳይ አስጨንቆኝ ይሆናል። ዛሬ ላይ የልብስ ጉዳይ አስጨንቆኝ ይሆናል። እግዚአብሔር ሆይ ሁሉም ግን ካንተ በታች ነው። ሁሉንም ታደርግ ዘንድ አንተ ታማኝ ነህ።
ሐሳብህ አይከለከልም። እግዚአብሔር ሆይ ላንተ አንዳች የሚሳንህ የለም። አለማመኔን እርዳ፣ ድካሜን እርዳ፣ ጥርጣሬን እርዳ። ጌታ አባቴ ሆይ በደከምኩባቸው በየትኛውም ጊዜያቶች አንተ እንድታበረታኝ እጸልያለሁ። እንደ ወጣትነቴ እንደ ልጅነቴ አቅሜ ባይሆንም እግዚአብሔር ሆይ አንተ ግን እንድታበረታኝ ልቤን እንድታጠነክር ጸልያለሁ። ዓይኖቼን የጣልኩባቸው የእንጀራ ጉዳዮች መጥፊያዬ እንዳይሆኑ በኢየሱስ ስም ጸልያለሁ። ስለ ሥራ፣ ስለ ገንዘብ፣ ስለ ውጤት ማሰቡ መልካም ሆኖ ሳለ ነገር ግን ያንተን ነገር እንዳልዘነጋ እርዳኝ እግዚአብሔር ሆይ። መጸለይ እንዳልዘነጋ እርዳኝ እግዚአብሔር ሆይ። ቃልህን ማንበብ ካንተ ጋር ጊዜ ማሳለፍ እንዳልረሳ እግዚአብሔር ሆይ እርዳኝ። የእግዚአብሔር ቃል እንደሚናገር በጉብዝና ወራቶች ሁሉ እግዚአብሔርን አስብ ተብሎ እንደተጻፈ አምላኬ ሆይ በአሁን ሰዓት መሮጥ በምችልበት ሰዓት፣ መግፋት በምችልበት ሰዓት፣ ሕያው በሆንኩ ሰዓት፣ ከአፈር በታች ባልሆንኩበት ሰዓት አንተን እንዳስብ እድልን ስለሰጠኸኝ አመሰግናለሁ። ስለ አንተ እንድናገር፣ ስለ አንተ ለወገኖቼ፣ ለወንድሞቼ፣ ለቤተሰቦቼ፣ ለዘመዶቼ ስለ አንተ አፌን አውጥቼ እንድናገር ምህረትን ስላበዛህልኝ ሕያው እግዚአብሔር ሆይ አመሰግንሃለሁ። ጌታ ሆይ አንተን በድንቅ ሕይወቴ ላይ ሥራህን ስትሰራ አይቻለሁ። በጨለማ ውስጥ ሳለው ብርሃን ስትሆንልኝ አይቻለሁ። ብቻዬን ነኝ ስል ካጠገቤ አልተለየህም። ሌሎች ሲቀየሩብኝ አንተ ግን ሳትቀየርብኝ ሕያው ሆነ አይቻለሁ። ከውርደት አውጥተህ በክብር አቁመኸኛል። እግዚአብሔር ሆይ አንተ የታሪክ መጽሐፍ አምላክ ብቻ አይደለም፣ በእኔ ሕይወት ላይ የእኔና የእናንተ የዛሬ ምስክርነታችን ሆነ አይተናሃል። እግዚአብሔር ሆይ ወንድሞቼና እህቶቼ አብረው የሚጸልዩ በሙሉ በሕይወታቸው ስላደረግከው፣ ከዚህም በፊት አድርገህ ስለምታውቀው፣ ወደፊትም ስለምታደርገው ያንተ በረከት አመሰግንሃለሁ። ያንተ ምሕረት አመሰግንሃለሁ። ስለምታደርግላቸው፣ ስለምታስመልጣቸው አመሰግንሃለሁ። አባት ሆይ አውቃለሁ በራሴ ጥረትና ሩጫ የደከምኩበትን ሕይወት ዛሬ ላይ ግን በአንተ እጅ ላይ አኖራለሁ በኢየሱስ ስም። ሰልፉ የኔ አይደለም አባቴ ሆይ፣ ውጊያው የኔ አይደለም፣ ትግሉ የኔ አይደለም አባት ሆይ፣ ሁሉም ነገር የአንተ ነው። አደራ አሳልፌ እሰጣለሁ እግዚአብሔር ሆይ በሕይወቴ፣ በሥራ ጉዳይ፣ በቢዝነስ ጉዳይ፣ በትዳር ጉዳይ፣ በልጆቼ ጉዳይ፣ በቤተሰቦቼ ጉዳይ ያስጨነቀኝ የትኛውንም ነገር አሳልፌ ላንተ አደራን ለማይበሉ እጆች አሳልፌ መስጠት ፈልጋለሁ። ጌታ ሆይ አውቃለሁ ሩጫ ለፈጣኖች እንዳልሆነ፣ ነገር ግን ዘመንና ጊዜ ሁሉን ነገር እንደሚያመጣው አውቃለሁ እግዚአብሔር ሆይ። ለዛ ነው በእግዚአብሔር ቃል በመጽሐፈ ምሳሌ ምዕራፍ 3 ቁጥርና 5 እና 6 ላይ እንደዚህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናን ያቀናልሃል። እግዚአብሔር አምላኬ ሆይ በፍጹም ልቤ በአንተ እንድታመን አቅምን ስጠኝ። እግዚአብሔር ሆይ ለሚጠፋው ለመብልና ለሚጠፋው ለሰውነቴ ስጨነቅ ላንተ የሚሆን ጊዜ ሳላጠፋ ላንተ የሚሆን ጊዜ አጥቼ እንዳልኖር ጌታ ሆይ በዘመኔ ሁሉ ቅብዝብዝነት ወርሶኝ እንዳልኖር እግዚአብሔር ሆይ መንገዴን ጠብቅ። አባት ሆይ አንተ የምትረዳ የደከመውን የምታቀና አምላክ ነህ። እግዚአብሔር ሆይ አብርሃም እንኳን በደከመበትና ባረጀበት ጊዜ ተስፋ ቃሉን ይጠብቅ ዘንድ ካጠገቡ አልተለየሁም ነበር። 100 ዓመት በሞላው ሰዓት የሱም ሰውነት የሳራም ሰውነት ባረጀበት ጊዜ ነገር ግን ያንተ የሰጠኸውን ተስፋ ቃል ተመልክቶ በአምላኩ ላይ በእምነት እንደበረታ ጌታ ሆይ አሁንም ዘመኔ ሄደ ጊዜ ሄደ ብዬ ሳልጨነቅና ጌታ ሆይ ሌሎችን ነገሮች ከማድረግ ከተቆጥቤ አንተን እንድመለከት ዓይኖቼን ወደ አንተ እንዳነሳ የሰጠኸኝን የትንቢት ቃል የሰጠኸኝን የተስፋ ቃል የምጠብቅበት ጉልበት እንድጨምርልኝ ጌታ ሆይ አመሰግንሃለሁ። ጉልበት እንድጨምርልኝ እለምንሃለሁ። ስለምትጨምርልኝ አመሰግንሃለሁ። እስከ እርጅና ዘመኔ ጊዜያቶች ድረስ ስለምትሸከመኝ አመሰግንሃለሁ። ጌታ ሆይ በራሴ ማስተዋል እንዳልደገፍ አንተ ጠብቀኝ። ነገሮችን ማበላሸት አልፈልግም። እግዚአብሔር አምላኬ ሆይ አውቃለሁ በራሴ መንገዶች ሄጄ የተጎዳሁባቸውን ዓመታቶች አውቃለሁ። የተበሉብኝ የተወሰዱብኝን ነገሮች በሙሉ አውቃለሁ አባቴ ሆይ። ዛሬ ግን በመንገዴ ሁሉ አንተን አውቃለሁ፣ አንተን አስቀድማለሁ። ጎዳናዬን ታቀና ዘንድ መጽሐፈ ምሳሌ
ምዕራፍ 3 ቁጥር 5 እና 6 እንደሚናገረው ከፊቴ አስቀድመ ተወጣ ዘንድ እግዚአብሔር ሆይ በኢየሱስ ስም እለምንሃለሁ። የኔ የሆነ ነገር ሁሉ ያንተ ነው። የኔ ሥራ ያንተ ነው አባቴ ሆይ። የኔ ያልሆነ ነገር በሙሉ ያንተ ሊሆን አይችልም። ያንተ ያልሆነም ነገር በሙሉ የኔ ሊሆን አይችልም። እግዚአብሔር ሆይ ካንተ ደብቄ የማስቀምጠው ሥራ ጉዳይ የለኝም። ካንተ ደብቄ የማቆየው የማስቀምጠው የልጆቼ፣ የቤተሰቤ፣ የትዳሬ ነገር የለም። እግዚአብሔር ሆይ ሁሉም ነገር ያንተ ነው። ካንተ አልሸሽገውም። እግዚአብሔር ሆይ ላንተ ነው አሳልፌ የምሰጠው። ያንተ ያልሆነ ነገር ሁሉ በሕይወቴ ላይ ዋጋ እንደሌለው አምናለሁ። እግዚአብሔር ሆይ አሁንም እንድታበረታኝ እንድረዳኝ ጸልያለሁ በናዝሬቱ በኢየሱስ